ታዲያ ምንድን ነው ያደረገው? ፋይል አለ እዚህ እና እሱን ለእንትን ለማለት ነው የመጣ ነው። እኔ ላንተ አልሰጥም። ይኸውልህ ዶክተር ቢኒያም አንድ ነገር ልንገርህ። ማን ነው? ቆይ ምንም የምሰራው እዚህ ዶክተር ቢኒያም ነው። ምንም የምሰራው እዚህ ቁጭ ብለህ አዋራው። ምንድን ነው? ቆይ አይ ተቀመጥና ነው ክብረ ራሱ ምንም የምሰራው እዚህ ምንም የምሰራው ምንድን ነው ማዘር? ምንድን ነው የምሰራው እዚህ ጓደኛዬ ጋር ነው የመጣሁት። ማዘር ቆይ አዎ ቆይ ዝም በል። ምንድን ነው ማዘር? ምን እየተፈጠረ ምንም የምሰራው እዚህ እኔ እኮ ፋይሉን እዚህ ምንም የምሰራው እዚህ ምንም የምሰራው የምን ፋይል ነው የምጠብቀው አንተ? የምን ፋይል ነው የምጠብቀው? ጓደኛዬ እናት ጋር ነው የመጣሁት። እኔ እኮ ምንም እንትን የሚያስብለኝ ነገር የለም። አንተ ማን ነህ? አቤል ነኝ። አቤል ምንድን ነው? እኔ እኮ ማቀና ፋይል ያዝኩት ጋዜጠኛው አቤል ነኝ። ገባ? ጋዜጠኛ ሲጀምር ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም። ምንድን ነው ስራ ዶክተር ነኝ ሲጀመር እንደዚህ። ቆይ ማዘር ከበሬ ኑሮ ተቀመጡ። አርፈህ ቁጭ አለ። ተው ስለከው አይደለም። ቆይ ስማ ዶክተር እዚህ ምንድን ነው የምትሰራው ነው? እኔ ጥያቄ ሰማኛለህ? እዚህ የመጣሁት እኔ የጓደኛዬ ቤት ነው። አንድ ማን ናት ጓደኛ? ምንድን ነው ማዘር? እንዴ ማን ነው? ቆይ አንተ ማን ነው ማዘር? ዶክተር ቢኒያም አቤት። ማን ይሄ ሁሉ ነገር ነው ማለት ግን እዚህ ቤት ውስጥ የሚገኙት ማስረጃዎች፣ ፋይሎች ነገር በሙሉ ለራሱ አንቺ ላይ ማይሆን መዘዝና ማይሆን ጣጣን ይዞብሽ እየመጣ ያለው እሱን እንግዲህ ነው ህዝብ ትገላለች ነው። በየትኛው በተማረችው ነው እዛ ላይ ያገኛል። ከፈረንጅ ጋር ያላትን ግንኙነት ከፈረንጆች ጋር ምን አይነት ስራ እየሰራች እንደሆነ ምን አይነት ነገሮችንም ደግሞ ስታደርግ እንደሰነበተች አላውቅም። አይደለም ነው ወይስ አንተ ልጄ በምትሰራው ላይ ምቀኝነት የያዘህ የምታውቃት የትምህርት ቤት ጓደኛዋ ነህ? ምንድን ናችሁ? ለእኔ አልገባኝም። በቃ የሆነ የጎደለ ፋይል አለ ሆስፒታል ውስጥ እና ከሆስፒታል እየሰራክ ነው እንደዚህ የምታመጣልኝ ነበረው። የጎደለ ፋይል አለ እንደ ድንገት ያልተሟላ ፋይል አለና እየሰራክ እሱን ለማየት ነው የመጣሁት። ያ አንድ ፈረንጅ ቢመጣ ከኤርፖርት እኮ ይሄ መታወቂያውን ይዞ አይደለ እንዴ እዚህ ሀገራችን የሚገባ? ከገባኔ ቤት ለመግባት ምን ያቀተዋል እንዴ? ልጄ ተለውጣ እኔንም መለወጥ አለባት። እነዚህ እህቶችንም ማሳደግ አለባት። ግዴታ እኮ አለባት እኔን የመያዝ። ምን ማለት ነው? ወንጀለኛ ናት ማለት ወንጀል ሰርታ ነው ብላችሁ ነው እንደ ቤቴን ያስከፈታችሁ? ከቀበሌ ጋር ከተለያዩ ስራዎች ጋር የሆነች የምትሰራቸው ሰዎች አሉ፣ እሷን የሚያግዟት አካላቶች አሉ። እሷ ናት የምታግዛቸው። ይሄ ማለት እሷ በራሷ በኩል ወንጀል እየሰራች ነው ያለ። ተው እንጂ ወደ ወንጀል አትሂድ። ለምን ወንጀል ትሰራለች? ሰው ማደግ የለበትም እንዴ? ሰው በአንድ ቦታ ላይ መሄድ ነበረበት እንዴ? ወይንም ከኔ ጋር ቁጭ ማለት ነበረባት? ወይ ካልጠፋ ቦታ ፈረንጅ ይዛ መታ ሌብነት አለ እንዴ? ማሜ ከንቀት እንዳይወስዱብኝ በሌላ ነገርም እንዳይረዱኝ ስለሱ ይቅርታ እየጠየኩኝ፣ ባልጠፋ ቦታ ፈረንጆች የተለያዩ ፋይሎችን ሰብስበው እዚህ ቤት ድረስ በተለያየ ጊዜያቶች እየመጡ የሆነ ስራ ባይኖራት እነዚህ ሰዎች ወደ ቤቷ ሊመጡ ይችላሉ እንዴ? ቢረዷት ቢያውቋት ነው እኮ። የሚሰርቅ ሰውም ይተባበራል። ናርዶስ ናት ጓደኛ? በምን አይነት መንገድ? እንደኛ ጋር ትሰራ ነበር። ጓደኛዬ ናት። ወንጀለኛ መሆኗን እኔም አንተም ጠንቅቀን እናውቃለን። ዶክተር መሆኗን ያውቃል እርሱ? የኔ ልጅ እኔ አልኩህ እኮ ዶክተር ትሁን ምን ትሁን አላውቅም። እነዛ የሚመጡት ፈረንጆችስ ምን አይነት ነገር ፈልገው ነው የሚመጡት? እዚህ ሀገር ላይ ሰው ለመርዳት ነው። ለምን ይመጣል እኮ? በምን አይነት መንገድ ከልጆች ጋር ተገናኙ? ብዙ የምታያቸው ህጻናቶች ልጆች አሉ። ከዚህ በፊትም አንዱ ለልጆች ወደ ውጭ ልካለች አውቃለሁ። ወደ ውጭም ልካለች። እነዛ ፈረንጆች የሚመጡት ጋራ ከተለያዩ ሰዎች ጋር ትመጣለች። ከምን አይነት ሰዎች ጋር? አንዳንዴ ነጮችንም አስከትላ ትመጣለች። ለነገር ብር ቢሆን ደስታ ነው። በቃ እኔ ያንን ነገር ከየት ላምጣላት? በዚህ ብዙ ጊዜ አንግባባም ነበር እና ስራዋ ምን እንደሆነ አላውቅም። ለእኔም አትነግረኝም። ስራ ትግባ የማውቀው ነገር የለም። በአንድ ጊዜ መለወጥን አመጣች። ተለወጠች። ሌት ተቀን ግን እየተቀየረች መምጣቷ ልጄ ናት። ስልህ ልጄ ምንም ውስጥ እንደማገባ አውቃለሁ። እነዛ ሰዎችንም ብታመጣቸው ለራሷ ሆና ለሰው የምጠቅም ነው። ያወሩት በራሳቸው ቋንቋ ነው። ልጅም እንደሱ ነው የምታወራኝ። ምንድነው ብላት መፋጠጥ ነው ከኔ ጋር ያላት አልኩህ እኮ። ማለት ምንድነው የምትረዳው? ከምን የተነሳ? እሷ ስራዋ አይደለም። እነዚህ ልጆች ደግሞ እየሸጠች ነው ያለችው ነው። መሸጥ አይደለም መርዳት ማለት ነው እኮ። በምን አይነት መንገድ ነው ልጅ ልትረዳ የምትችለው? የምታየው ሁላ ይኸውልህ እንዳይነኩ እያለች የምታስቀምጣቸው እቃ ነው ያሉት እዚህ ጋር። ይሄ ሁላ ዩኒቨርሲቲ መሄዷንም መመረቋንም በዛ ዙሪያ ስላሉት ነገሮች አንዳችን ማስረጃ ማግኘት አይቻልም ማለት ነው። እኔ ምንም ማውቀው ነገር ያ ማለት ግን ልጅሽን
በፍላጎትሽ የማይሆን ነገር ውስጥ ያስገባሻት እንደሆነም እንድታቂም እፈልጋለሁ። ልጄን ያልመራኋትም እኮ ልጄ እኮ ስላልመራ አሁንም ቢሆን ደግሞ ማስተካከል የምትችይበት ሰዓት አለ። ታወራለህ ካላችሁኝም ጠበቃዬን እጠራለሁ። ሰው ስጨርስ ይያ ጋዜጠኛው ምንድን ነው ያልከው? ጋዜጠኛው አንተ ሰው እየጨረስክ ይያ ስለ እንደዚህ አይነት ነገር እናንተ እንትን የሚላችሁ ነገር የለም። አውራ ከተባለም እናንተ እኔን የማስገደድ እንትን የላችሁም። ካለም ጠበቃዬን ጠርቼ ምናምን እናወራለን። እርግጠኛ ነኝ ይሄ ነው አይደል? ራሱ ነው። አዎ ራሱ ነው። ማነው? ሰላም ነው? ሰላም ሰላም፣ እንዴት ናችሁ? ደህና አስገባኝ። ሁሉ ሰላም? ሁሉ ሰላም ነው። ወይዘሮ የሺመቤት? አዎ። ኦኬ። እርሶን ለማውራት ፈልገን ነበር የመጣ ነው። ማን ናችሁ? ምንድን ናችሁ? በቂ ነይ እስኪ አንዴ። ቆይ አንዴ እርሶን ማውራት ነው የፈለግነው። እኔ ጋዜጠኛ ነኝ። እርሶንም ደግሞ ማውራት ነው የፈለግኩት። ከጀርባ የምታያቸው የህግ ሰዎች ናቸው። ምንም የሚያስፈራ ነገር የለም። በምን ጥፋት? በቂ አይ ምንም የሚያስፈራውት ነገር የለም። ቁጭ ብለን ማውራት፣ ከእርሶ ጋር ማውራት ብቻ ነው የምፈልገው። አትፍሩ ማሜ። አይ እኔ ሰላም ሰው ነኝ እኮ። ትክክል፣ ሰላም ነው። ግን ይሄ ሁላ ምን የተፈጠረ ነገር አለ? ምንድን ነው? እናንተስ ምንድን ናችሁ? እዚህ ጋር የሚያስፈራ ነገር የለም ማሜ። ነይ እስኪ ቁሚ አንቺ። አትፍሩ፣ ችግር የለውም። አስፈላጊ ከሆነ ካሜራውን ላጥፋና እንደገና ረጋ ብለን ማውራት እንችላለን። እሺ ይቻላል እንደሱ። ካሜራውስ ምንድን ነው ግን? ይኸውልዎት ማሚ፣ ይህንን እየቀረጽን ያለ ነው ከእርሶ ጋር የምናወራቸውን ነገሮች በማስረጃ ልንይዝ ነው። እርሶ ጋር የመጣ ነው አንዳንድ ማወቅ ያለብንና ስለ ልጆትን ጨምሮ የተለያዩ ነገሮችን ከእርሶ ማወቅ ስለፈለግኩኝ ነው። እኔን አውቀኸኛል? አዎ። እኔ አንድ ምስኪን ሴት ነኝና ወይዘሮ የሺመቤት ናችሁ ስላቸው አዎ ብላችሁኛል አይደለ? አዎ የሺመቤት ነኝ። የሚያስፈራችሁ ነገር የለም ማሚ። ይኸው ስላሉት ነገሮች እኔ የኔ ማንነትም ላሳያችሁ እችላለሁ። እስቲ ግባ ልጅ። እሺ ምንድን ነው? እኔን ግን አስደንግጠኸኛል። ጎሽ እሺ፣ አመሰግናለሁ። እሺ እንግዲህ ውድ ቤተሰቦች አሁን ወይዘሮ የሺመቤት ቤት እገኛለሁ። ወይዘሮ የሺመቤት ማለት ደግሞ እንግዲህ እስቲ በኋላ ላይ ለእናንተም የማስተላልፍላችሁ ሆነ መግቢያ ላይም ደግሞ እንግዲህ አንዳንድ ነገሮችን ለእናንተ ለመግለጽ ሞክሬ ነበር እና ከስንት ጭቅጭቅ በኋላም ቢሆን ፈቃደኛ ሆናችሁ ስላስገባችሁኝ አመሰግናለሁ። ይሁን እስቲ መቼም ሰው ቤት እኮ ዘሎ አይገባም ልጄ። አዎ ማሚ ትክክል ነው። ግን ስለ እርሶም ሆነ በእርሶ ቤተሰብ ዙሪያ ስላሉት ነገሮች አንዳንድ ነገሮችን ማወቅ ስለፈለኩኝ የመጣሁት። ወቅ እኔ ግን ወንጀለኛ እንዳልሆነ የሰላም ቤት እንደሆነ ቤቴን አውቀዋለሁ። እኔ ወንጀለኛ ናቸው አይደለም እያልኩኝ ያለሁት ማለት አይቼም ሰምቼም ስለማላውቅ እኔ ግራ ገብቶኝ ነው። እዚህም አይደለሁም ከሌላ ቦታ ነው የመጣሁት። ነገር ግን አንዳንድ ነገሮችን ማወቅ ስላለብን እንዲህም ደግሞ ስላሉት ነገሮች የኔም ማንነት ለእርሶ ግልጽ አድርጌ የተናገርኩት እርሶ ምንም አይነት ፍራቻ እንዳይኖሩት መደናገጥም ሆነ የተለያዩ ነገሮች እንዳይሰማችሁ ስለፈለኩኝ ብቻ ነው እንጂ ከእርሶ ጋር ምንም የሚያገናኘኝ አንዳችም ነገር የለም። ነገር ግን ስለ እርሶና ስለ ልጁ አንዳንድ ነገሮችን መጠየቅ ፈልጌ ነበር። ማለት በልጁ ጉዳይ ማለት ስለ ልጆት ናርዶስ። ናርዲ ምን አደረገች? ምንድን ነው እኮ ናርዲ ምን አይነት ስራ ነው የምትሰራው? እስቲ የናርዲ አስተዳደግስ ምን ይመስላል? ናርዲጌ እንደ ማንኛውም ልጅ አሳድጊያታለሁ። እሺ ያው እድሜዋም ሲደርስ አስተምሬያለሁ። በሴትነት አቅሜ የተወሰነ አመታት በኋላ አባቷ አለፈ። መቼም ልጅ ያሳደገ ያውቀዋል። ምን ብዬ ልበልህ እና እሷን ለማሳደግ ብዙ ወዲያ ወዲህ እያልኩ ነበረ። በገጠመኝ ደግሞ አንድ ጓደኛ አግኝቼ እሷ ጠንክራ እንድትማርልኝ እንድታድግልኝ አግብቼ መኖር ጀመርኩኝ። ከዛ ናርዲ ጥሩ ልጅ ናት፣ ተማረች። ያው ያለብኝን የእናትነት ትምህርቷን አስጨረስኩ። ትምህርቷን ጨረሰች። ከዛ በኋላ ምን ብዬ ልግለጽልህ? መቼም ልጅ ያሳደገ ያውቀዋል። አንዳንዴ ወጣ ያለ ነገር አመጣች እና ችግርም ነበረብኝ። ያው አንድ ወጣት ሁሉን ነገር ልታሟላለት አትችልም። አቅም አነሰኝ
የምትጠይቀኝ ሁላ ማድረግ አልቻልኩም። ላሟላላትም አልቻልኩም። እኔ የምፈልገው መማሯን ነው እና የተለየ ነገር ትፈልጋለች፣ ብዙ ነገር ትፈልጋለች። በኋላም ያውን ምን ልበልህ እንደፈለግሽ የሚሆን የሚለው ሀሳብ መጣብኝ። ማለት እንደፈለግሽ ማለት ምን ልበልህ፣ እዚህ ጋር የሰው አባት ነው ያለው። ከእሷ ጋር ግብ ግቡ ጥሩ አይመጣም። ልጄን አሳልፌ መስጠት አልፈልግም ስልህ ብዙ ነገሮች በወጣትነት አንተ ሁሉ ነገር ብር ቢሆን ደስታ ነው። በቃ እኔ ያንን ነገር ከየት ላምጣላት? በዚህ ብዙ ጊዜ አንግባባም ነበረ እና አባቷም እንዲሰማብኝ አልፈልግም። ምንም የሰው አባት የእንጀራ አባቷ ማለት ነው። የእንጀራ አባቷ እኔ አሁን እዚህ ጋር ማወቅ የምፈልገው ነገር የናርዶስ አስተዳደግ ስነ ምግባር የጎደለው ነው ማለት ነው። አልጎደለውም። ምን ብዬ ልግለጽልህ? አንድ እናት ብቻዋን አንድ አባት የሌላት ልጅ ስታሳድግ ምን አይነት ገጠመኝ ነው የሚገጥማት? ከባድ ነው። አባትም እናትም ሆነ ማሳደግ አለብን። ወጣ ሳይሆን ሁሉን አሟይልኝ የምትል ነበር አባቷ። ይቅርታ ይህን ጥያቄ ማንሳት ካሌለብኝ ግን በህይወት የሉም ነው ወይስ ፍቺ? በህይወት የለም። ያንንም አጥብቀ ማስረዳት አለበት ለዚች ልጅ ማለት ነው። እንደገና ደግሞ ጊዜውም ሁሉንም አስበው ብዙ ነገር ያምራታል። ከዛም በቃ ትምህርት እንደጨረሰች የራሷን እኔ ዩኒቨርሲቲ ትግባ ስራ ትግባ የማውቀው ነገር የለም። በአንድ ጊዜ መለወጥን አመጣች ማለት ተለወጠች። በቃ አደገች። ሁሉ ነገር በራሴ ይቋቋማለሁ የምትለኝ ሆነ። እኔ ዩኒቨርሲቲ ተምራ ትምጣ ስራ ትግባ አላውቅም። እዚህ ጋር ብቻ ፈታ ያለ ነገር አይባታለሁ በልጄ ላይ። ከተለያዩ ሰዎች ጋር ትመጣለች። አንዳንዴ ነጮችንም አስከትላ ትመጣለች። እዚህ ቤት ያው ይመጣሉ። በቃ ተቀየረች አልኩ። እኔም ስራቸውን አላውቅም። መቼም እናት ከልጅ ጋር አፍጥጣ ቁጭ አትልም። ልጅ የደረሰች ናት። እኔ ስትመጣ ተቀብዬ ጥዬ ወደ ጓዳዬ ነው የምገባው። ከሰው አባት ጋር ነው ከባለቤቴ ጋር ነው የምኖረው ብያለሁ። ልጄ ማስቀየም ስለማልፈልግ ጥያት እሸሻለሁ እና በጣም ትልቅ ለውጥ ነበራት። እኔንም አንዳንዴ የሆነም ታስደስተኝ ነገር አለ በሆነ ነገር እና ብዙ ንብረቶችም አፈራች። አሁን ከነጮች ጋር በምትመጣበት ሰዓት እነዛ ነጮች እዚህ ሲመጡ ምንድን ነው የሚያደርጉት? ወይንስ ሀገሩ ላይ እዚህ ያላችሁ በከተማ ራሱ ሲመጡት ለምንድን ነው የሚመጡት? ከወሬ ከአንዳንድ ነገሮች ጭምጭምታ የሰማችሁት የተለየ ነገር የለም? እኔ ልጅ አያንተ አማርኛውም ጠፍቶኛል በችግር ብዛት። የሚያወሩት በራሳቸው ቋንቋ ነው። ልጅም እንደሱ ነው የምታወራኝ። ምንድን ነው ብላት መፋጠጥ ነው ከኔ ጋር ያላት አልኩህ እኮ ከመጀመሪያው። ስለዚህ ዛሬ እነሱ መጡ፣ በሳምንት ደግሞ ሌላው ይመጣል። የማይመጣ የለም። የምታየው ሁላ ይኸውልህ እንዳይነኩ እያለች የምታስቀምጣቸው እቃ ነው ያሉት እዚህ ጋር። ይሄ ሁላ አለ። ይሄ ሁላ እሷ ነው እና ለውጧ ከጀርባ ያሉትን ነገሮች ፈትሹ እሺ። ምንም አይነት ፋይል እንዳይቀር። በእሷ ዙሪያም ደግሞ ማግኘት የምንችላቸው ነገሮች ካሉ በደንብ አጠሩ እና ብዙ ለውጥ አይቼባታለሁ በልጄ ነው የምልህ። እና ስራዋ ምን እንደሆነ አላውቅም። ለእኔም አትነግረኝም አልኩህ። ትመረቅ አትመረቅ። ስለዚህ አሁን እቺ ልጅ 12 ናታ ከዚህ ስትወጣ ምንም ዩኒቨርሲቲ መሄዷንም መመረቋንም በዛ ዙሪያ ስላሉት ነገሮች አንዳችን ማስረጃ ማግኘት አይቻልም ማለት ነው። እኔ ምንም ማውቀው ነገር የለም ምንም። ሌት ተቀን ግን እየተቀየረች መምጣቷን ልጄ እናውቃለሁ። መስሪያ ቤቷ የት ይሁን የትኛው ትምህርት ቤት ትመረቅ ለእኔ ጋራ ብዙም ጊዜ ግጭት ነው አልኩ። ይሄን የማውቀው ነገር የለም። ግን ትመጣለች ትሄዳለች። ልጄ ናታ። የት እጥላታለሁ? ሰው ልጁን ይጥላል እንዴ? እንደገና ደግሞ በጣም መጥፎ ጸባይ ያላት አልልም። ልጄ የላትም መጥፎ ጸባይ፣ ግን ራሷን ለመቀየር ያደረገችው ትግል አንዳንዴ የሆነ ስሜት ይኖር አለብኝ። አባቷ ቢኖር ኖሮ የሚል ሀሳብ ልጄ ወደ ደጅ አትወጣም የሚለውንም አስባለሁ። እና እኔ አሁን ይህን ጥያቄ መጠየቅ ያለብኝ ስለሚመስለኝ ነው።
የተለየ ያየሽው ነገር ካለ ማሚ እዚህ ቤት ውስጥ የምትያቸው የተለያዩ ሰዎች ሲመጡ የሚያስቀምጣቸው የሚጠቀሟቸው ይዘውት መጥቶ ደግሞ አንቺ አይተሽው አሁን በሌላ ነገር በፎቶ እንኳን ብናሳይሽ ልታውቂው የምትችያቸው የተለያዩ ነገሮች ካሉ ጥቆማ እንድትሰጪን እንፈልጋለን። ምክንያቱም ልጅሽ አሁን እየገባችበት ያለችበት ሁኔታ መልካም ስላልሆነ ማለት ነው። እና ከነዚህ ውስጥ የምታውቂያቸው ነገሩ ካሉ ብታሳውቂ። ስልህ ልጄ ምንም ውስጥ እንደማገባ አውቃለሁ። እነዛ ሰዎችንም ብታመጣቸው ለራሷ ሆና ለሰው የምጠቅም ነው። ብዙ የምታያቸው ህጻናቶች ልጆች አሉ። ከዚህ በፊትም አንዱ ለልጆች ወደ ውጭ ልካለች አውቃለሁ። ወደ ውጭም ልካለች። እነዛ ፈረንጆች የሚመጡት ጋራ ደሃ ምንም የሌላቸው ምንም የሚበላ የሚቀመስ የሌላቸውን ሁላ ስትልክ አይቻለሁ። እና ልጄ ብዙ ለውጥ አላት። እነዛ ሰዎች ደግሞ ሲመጡ እዚህ ጋር እንደምታየው ያን ዶክመንት ያወጣሉ፣ ፎቶዎች አሉ፣ ያንን ይመለከታሉ፣ ይሄዳሉ። እዛ ውስጥ ያለው ያ ዶክመንት እንደኖረ አውቃለሁ። እና ልጄ ትልቅ ቦታ እንዳለች ይሰማኛል። እጅግ ንጹህና ጥሩ ሰው ናት። በዚህ ላይ አድናቂዋ ነኝ። እዛ ላይ እኮ ያሉት ሙሉ ፎቶዎች የህፃናት ፎቶዎች ናቸው። አልኩህ እኮ ትረዳለች። ይገባሃል? የምናገረው ማለት ምንድን ነው የምትረዳው? ከምን የተነሳ እሷ ስራዋ አይደለም። እነዚህ ልጆች ደግሞ እየሸጠች ነው ያለችው ነው። መሸጥ አይደለም መርዳት ማለት ነው እኮ። በምን አይነት መንገድ ነው ልጅ ልትረዳ የምትችለው? መንገዱንማ እሷ ካደገችበት አስተዳደግ እነዚህ ልጆች አፈር ላፈር እየሄዱ ማደግ የለባቸውም በማለት ድሃዎችን ትረዳለች፣ ምስኪኖችን። አንድ ቀን እንኳን መተህ ብታያት ብዙ ሰዎች ነው። እሷ የምትረዳበት መንገድ ምን አይነት መንገድ ነው? እነዛ የሚመጡት ፈረንጆች ውስጥ ምን አይነት ነገር ፈልገው ነው የሚመጡት? እዚህ ሀገር ላይ ሰው ለመርዳት ነው። ለምን ይመጣል እኮ። በምን አይነት መንገድ ከልጆች ጋር ተገናኝተው? መንገዱንማ እሷ ናት የምታውቀው። እኔማ ቤት ዋይ ነኝ። ስለዚህ ልጄ በዛ በኩል መንገድ ስራም ካገኘች ተስራ አበረታታታለሁ እንጂ ቤታት ድረሱ አይባልም። ምን አደረጉ? ሰው ረዱ እንጂ። ታዲያ ምንድን ነው የምትለኝ? እንዲያርጋለች የምትለውን አልሰማህማ። ልጄ ናታ፣ ወንጀለኛ አይደለችም። እየተሰራ ያለው ወንጀል ከተማ ውስጥ የእርሶ ልጅ እንግዲህ ካላወቃችሁት እንድታውቁት ላድርግ። ዶክተር ነኝ ብላ ሆስፒታል ውስጥ እየሰራች ነው የተገኘችው። ለረጅም ጊዜያት ዶክተር መሆኗን የሚገልጽ ፋይሎችን አቅርባ ዶክተር መሆኗን ያውቃሉ እርሱ? የኔ ልጅ እኔ አልኩህ እኮ ዶክተር ትሁን ምን ትሁን አላውቅም ማለት ስራዋን አላውቅም። አሁን እሺ፣ ከተማ ላይ ምን አይነት ስራ እየሰራች እንዳሉ ምንም የሚያውቁት ነገር የለም። ሰዎችን እየረዳች ሰዎችን ትረዳለች አልኩ። ብዙ ሰዎች ይመጣሉ። የሆነ ስራ ባይኖራት እነዚህ ሰዎች ወደ ቤቷ ሊመጡ ይችላሉ እንዴ? ቢረዷት ቢያውቋት ነው እኮ። የሚሰርቅ ሰውም ይተባበራል፣ የሚሰራ ሰውም ይተባበራል። ሌባማ ብትሆን አይደለችም አልኩ እኮ። ቆይ ካልጠፋ ቦታ ፈረንጅ ይዛ መታ ሌብነት አለ እንዴ? ማሜ ከንቀት እንዳይወስዱብኝ፣ በሌላ ነገርም እንዳይረዱኝ ስለሱ ይቅርታ እየጠየኩኝ፣ ባልጠፋ ቦታ ፈረንጆች የተለያዩ ፋይሎችን ሰብስበው እዚህ ቤት ድረስ በተለያየ ጊዜያቶች እየመጡ እንደተናገራችሁት ከሆነ ደግሞ ካነጋገራችሁም የተረዳሁት ነገር ልጆት እንኳን በስነ ስርዓት እዚህ ቤት መኖር የምትፈልግ እንዳልሆነች አይደለች አይደለ? ሊያኖራት አልቻለም። ታዲያ ለምን ሲባል ነው ፈረንጆችን እዚህ ቤት ድረስ ይዛ መታ የተለያዩ ሰዎችን ይዛ እየመጣች የቀሩትን እዚህ ቤት ውስጥ ያሉትን ፎቶዎች የምታሳያቸው? እነዛንም ልጆች ደግሞ ለመርዳት በዚህን ደረጃ እየሰራች ያለችበት ሁኔታ ምንድን ነው? እስቲ አብራ ተባብራ የምትሰራው አካባቢ ላይ ከቀበሌ ጋር ከተለያዩ ስራዎች ጋር የሆነች የምትሰራቸው ሰዎች አሉ? እሷን የሚያግዟት አካላቶች አሉ? እሷ ናት የምታግዛቸው። ይሄ ማለት እሷ በራሷ በኩል ወንጀል እየሰራች ነው ያለችው ማለት። ተው እንጂ ወደ ወንጀል አትሂድ። ለምን ወንጀል ትሰራለች? ሰው ማደግ የለበትም እንዴ? ሰው በአንድ ቦታ ላይ መሄድ ነበረበት እንዴ? ወይንም ከኔ ጋር ቁጭ ማለት ነበረባት እንዴ? ልጄ ተለውጣ እኔንም መለወጥ አለባት። እነዚህ እህቶችንም ማሳደግ አለባት። ግዴታ እኮ አለባት እኔን የመያዝ። ምን ማለት ነው? ወንጀለኛ ናት ማለት ወንጀል ሰርታ ነው ብላችሁ ነው እንደ ቤቴን ያስከፈታችሁ? ምን ማለት ነው? እኔ ብትረዱኝና እረዳሃለሁ። ልጄ ወንጀለኛ አይደለችም። ሰዎች ይመጣሉ እንዴ? ሰው ቤት ሻይ ግባ ነው እንዴ? ምን ማለት ነው እንዴ? ያ አንድ ፈረንጅ ቢመጣ ከኤርፖርት እኮ ይሄ መታወቂያውን ይዞ አይደለ እንዴ እዚህ ሀገራችን የሚገባ? ከገባኔ ቤት ለመግባት ምን ያቅተዋል? ምንም ያቅተዋል? መልስልኝ። ለምን ከለክለዋለሁ? ቤቴ እግዚአብሔር ነው። በቃ ይገባል። ታምጣ። በልጄ ላይ ብዙ እንድትናገረኝ አልፈልግም። ልጄ ናት።
ተረጋግተሽ እንድታዳምጪኝ የምፈልገው ነገር ማሜ፣ እኔ እዚህ መምጣቴም ሆነ ስለ ልጅሽ መጠየቄ ይጠቅምሻል ለአንቺው ልጅ። አሁን ልጅሽ ማለት ልጅሽ ላይ አደጋ ቢደርስ ነው ብትታሰር የትኛውን ትመርጫለሽ እንዴ? ለምን አደጋ ታደርስባታለህ? አይደለም እኔ ነው ወይስ አንተ ልጄ በምትሰራው ላይ ምቀኝነት የያዘህ የምታውቃት የትምህርት ቤት ጓደኛዋ ነህ? ምንድን ናችሁ? ለእኔ አልገባኝም። በቃ ልጄ ትለወጥ ምን ማለት ነው እንዴ? እኔ እኮ ግባ ያልኩ ለሰላም መስሎኝ ነው እንጂ እንደዚህ አይነት ምርመራዎችን ልታደርግ አልመሰለኝም። ምን ማለት ነው? ይኸውልሽ ማሜ፣ አሁንም ተረጋግተን እንድናወራ ስለምፈልግ እባክሽን እመነግርሽን በማይሆን መንገድ አትረጂኝ። እናት ነሽ አውቃለሁ። ስለ ልጅሽ መጥፎ ነገር እንዲነሳ አትፈልጊም ይሆናል። ያ ማለት ግን ልጅሽን በፍላጎትሽ የማይሆን ነገር ውስጥ እያስገባሻት እንደሆነም እንድታቂም እፈልጋለሁ። ልጄን ያልመራኋትም እኮ ልጄ እኮ ስላልመራ አሁንም ቢሆን ደግሞ ማስተካከል የምትችይበት ሰዓት አለ። ከእኛ ጎን እንድትሆን አሁን እዚህ ቤት ውስጥ የተገኙት ፋይሎች፣ ያተባሉ ፎቶዎች፣ እሷ የምትሰራቸውም የምትማራቸውም በትምህርቷም እንግዲህ በዛም እንዳልሆነ በንግግሮችሽ ማለት ብዙ ነገሮች ይገልጻሉ። ቀጥታ መናገር አይጠበቅብሽም። እቺ ልጅ በየትኛው ጊዜዋ ተምራ በየትኛው ሰዓት ትምህርቷን ጨርሳ ሆስፒታል ላይ ልትቀጠር የቻለችበት ምክንያት ለእኔ ግልጽ አልሆነልኝም። ያም ደግሞ ውሸት እንደሆነ ብዙ ነገሮች ፋይሎች ይገልጻሉ። ይኸውልሽ ማሚ አጣርቼ ጨርሼ ነው እዚህ የመጣሁት። የተለያዩ ሆስፒታሎች ላይ ሲሰሩ የነበሩትን ነገሮች እሷም ደግሞ ከዛ አምልጣ ነው በቅርብ ከተወሰኑ ቀናቶች በፊት ራሷን አስመልጣ ያለችበት ደብዛውን አጥፍታ መታለች። ይሄንንም ደግሞ ማወቅ ስለምፈልግ ነው። የምትለኝ ነገር ልገናኝ አልቻለም። ልጅሽ ከፈረንጅ ጋር ሆና ሆስፒታል ታታልላለች ነው የምትለኝ? ምንድን ነው እሱን እንግዲህ ነው ህዝብ ትገላለች ነው? በየትኛው በተማረችው ነው እዛ ላይ ያገኛል? ከፈረንጅ ጋር ያላትን ግንኙነት ከፈረንጆች ጋር ምን አይነት ስራ እየሰራች እንደሆነ ምን አይነት ነገሮችንም ደግሞ ስታደርግ እንደሰነበተች አላውቅም። እስቲ ሂደቱ እንግዲህ የሚገልጽልን ይሆናል ስለ ልጆት ስራም ሆነ ባህሪ። አሁን ግን በስትክክል እርሶን መጠየቅ የምፈልገውና ለእናንተ የማስተላልፈው ነገር ቢኖር ልጃችሁ በትምህርቷ እንዳልገፋች ብዙ የሚገልጹ ነገሮች አሉ። 12 ደርሳለች አልኩ እኮ 12ኛ ክፍል ደርሳለች። እንዴት አድርጌ ላስረዳችሁ? ማለት ብቻ ይሁን እናንተ መረዳት በፈለጋችሁበት መንገድ ተረዱ። ነገር ግን እቺ ልጅ እኛ ከመረሳችን በፊት እሷ የምትተባበራቸው ሰዎችም ሆኑ ሌሎች ሰዎች እርግጠኛ ነኝ ከጀርባ የሆኑ ሰዎች እንዳሉ 100%። አሁንም ቢሆን ደግሞ ከተማችን ውስጥ ብዙ ነገሮችን ስትሰራ ቆይታለች። የተሳሳተ ማስረጃዎች እንደሚገኙባትም አሁንም እየተጣሩ ያሉ ነገሮች አሉ። ያ ሲገኝና ሲረጋገጥ ግን እስከዛሬ ስላጠፋችውም ስላደረገቻቸውም ነገሮች በሙሉ መቼም እንግዲህ እስከዛሬ ስትበድላቸው የነበሩት ቤተሰቦች እሷን በግላጭ አግኝቶ ሊተዋት እንደማይችሉ ግልጽ ነው። ልጅ የምትለኝ አሁን ልጆችን መርዳቷ ኃጢአት ነው እያልከኝ ነው ያለው? ሰዎችን ለሰው መስጠቷ ወንጀል ነው እያልከኝ ነው ያለው? ምንም የላቸው ባዶ ናቸው። እኔ አይኔ ባየው ነው እኮ የምናገር። ልጅ ምን አጠፋች? ልጅ ምን አረገች? ልጅ በቃ አድጋ ራሷን ቀየረች፣ ለወጠች። እኔ ብታዳምጡኝና መርዳቷንም አልጠላውም። እኔ እቺ ልጅ ጥቆማ ከመረሱ በፊት ስለ እሷም ሆነ እሷንም አላውቃትም። ከእሷ ጋርም ደግሞ እንዲህ ተከታትዬ የሰው ላይ ምቀኝነት የሚያደርስኝ አይነት ሰው አይደለሁም። በስራዬም የተከበረ ሙያ ያለኝ ሰው ነኝ። እንድትረዱኝ ነው። እናት ስለሆንሽ ማይሆኑ ሳይዶችን እያያሽ ማይሆን ነገር እንዲፈጠር ስላልፈለግኩኝ ላስረዳሽ እየሞከርኩኝ ይገኛለሁ። ይሄ ሁሉ ነገር ነው ማለት ግን እዚህ ቤት ውስጥ የሚገኙት ማስረጃዎች፣ ፋይሎች ነገር በሙሉ ለራሱ አንቺ ላይ ማይሆን መዘዝና ማይሆን ጣጣን ይዞብሽ እየመጣ ያለው። አሁን ተጠያቂ ትሆኛለሽ ቤትሽ ውስጥ ስለተገኙት ፋይሎች እና ልጅሽ አታላይ ናት ነው የምትለኝ? እንደዛ ለማለትም አሁን ላይ መደምደም ያለብኝ የተለያዩ ጉዳዮች አሉ። ሳላረጋግጥ ምንም አይነት ወንጀሎችን ሰው ላይ ማላከክ አልፈልግም። ያንን ግን መጠየቅ አለባት። እንዳትጠየቅ ደግሞ ራሷን አስመልጣለች። እና ቤቴ ስሰበስባቸው የነበሩት ውሸታማ አታላዮች ናቸው ነው የምትለኝ? እሱን እንግዲህ እነሱን ካገኘናቸው በኋላ የምናውቀው ጉዳይ ይሆናል። ማንን ታምጣ እነማን ይምጡ የማውቀው ነገር የለም። እንግዲህ ነጮችም ይመጣሉ ብለሻል። ሲቀጥልም ደግሞ እንግዲህ ውድ ቤተሰቦች እናንተም እንድታውቁ የምፈልገው ነገር ቢኖር ምንድን ነው እዚህ ቤት ውስጥ ያገኘሁት የተለያዩ ፎቶዎች አሉ። እዚህ ጋር ማቅረብ ስላልፈለግኩኝ ነው።
እዛ ጋር አልበም ሙሉ እንግዲህ የወጣት ሴቶች፣ ወጣት ወንዶች እንዲሁም ደግሞ ህጻናት ፎቶዎች አሉ። ይሄ ማለት ምን አይነት ነገሮችን እያንቀሳቀሱ የተለያዩ ነገሮችን ያደርጋሉ የሚሉትን ነገሮች በሰፊው የምናይበት ይሆናል። ዶክተር ናርዶስ ተብዬዋ እንግዲህ ምን አይነት ነገሮችን ነው ስትሰራ የነበረው? አሁንስ ደግሞ እንግዲህ ሆስፒታል ላይ ዲፐንድ ሆና ምን ነገር ነው እያንቀሳቀሰች ያለችው የሚለውን ነገር በኋላ ላይ የምንደርስበት ይሆናል። የእውነትም ደግሞ እናት ሳታቅ እቺ ልጅ 12 ከጨረሰች በኋላ ወታ ተምራ ጨርሳ ነው የሚሉትን ነገሮች ለእኔ ምንም አሳማኝ የሆነ ነገር የለውም። ይበልጥ እንደውም ከዶክተሮቹ ከሰማዋቸው ነገሮች ይልቅ አሁን እዚህ ስመጣ ነው እሷ አለመማሯን የሚገልጽ ብዙ ነገሮችን ያወቅኩት። እንዲሁም ደግሞ እኔ ስላልተመቻቸልኝ አንድ የእሷ የቅርብ ጓደኛ እንድትመጣ የተደረገበት ሁኔታዎች አሉ። በዛ ዙሪያ እንግዲህ የሚጣሩ ጉዳዮች ስላሉ ከእሷም ከጓደኛውም ከመስማት የምንፈልጋቸውን ነገሮች የምናስተላልፍ ይሆናል። ብቻ እስቲ እነዚህ ልጆች በምን አይነት መንገድ ከዲያስፖራዎች ጋር እያገናኘች እንደነበረ በሂደት የምናይ ይሆናል። እና ማሜ አንቺ እንደውም በአጋጣሚ ብነግርህ አንደኛው ዲያስፖራ ኢትዮጵያዊ ነው መቶኒ በጣም አመስግኑ ሰሞኑን ለእርሶ ፓርቲ እናረጋለን ካባና ለብሶታለን ብሎኝ ነው የሄደ። አሁን ምን አይነት ዝብርቅርቅ ያለ ነገሮች እየሰማሁ እንደሆነ ልጄ ለእኔ በጣም ግራ ገብቶኛል። ማን ነው ማሚ ላንቺ እንደዚህ ያለሽ? ከእሷ ጋር የመጣው መቼ ነው የመጣው? በቀደም መጥቶ ነበረ። እንደውም ከሁሉ ከምታመጣቸው ሁላ መቼም እናት እኮ ሆዷ እንትን ነው ወይ አንዱ ለትዳር እያሰባት ነው እያልኩ ማስባለሁ እኮ አንዳንዴ እሺ እያልኩ ወደ ቤት የማስገባቸው ማለት ነው። ይሄኛው ደግሞ ይመጣል፣ በጣም ጠበቅ ያለ ነው፣ ይመላለሳል። እና ታዲያ ከዛ በኋላ ወደዚህ አካባቢ አልደረሰም ነው? ይመጣል አልኩ እኮ ልጁ ይመጣል። እንደውም ባለፈው አብረን መጥተው የሆነ ዶክመንቶች ወረቀት ይሁን ሪሲት ይሁን የሚገባኝ አይደለም ሲፈላልጉ ነበረ። ከዛ በኋላ እሷ ያው እንደምታውቃት ምንጭቅጭቅ ብላ ወዲያው ወታ ሄደች። በቅጦም አላፋለገችው እና ከዛ በኋላ እኔ እንዳፋልገው ጠየቀ። አብረን በጣም ስንፈልግ ነበረ። ናርዶስ ታምልጥ የሚልም ነገር ብሎኛል እና እኔ አልገባኝም። ናርዶስ ታምልጥ ማለት አንቻም ልጪ አላት። አንቻም ልጪ እኔ ሰነዶችን ፈላልጌ አዘጋጅቼ እንገናኛለን መሰለኝ። ለእኔ በቃ ግራ ስለገባኝ ያን ወረቀት ማተረማመስ ነው የያዝነው እና ወረቀቱንም አላገኘ። ካገኘሹ ማሚ ደውይልኝ ብሎኝ ሄዷል። ቁጥሩን ሰጥቶኝ ቁጥሩ አለኝ ሁልጊዜ እና ያን ነገር ፈልጊ ብሎ ምን አይነት ወረቀት እንደሆነ ልትተባበሪኝ ትችያለሽ? እችላለሁ። እሱ ቀና ልጅ ነው፣ ደውልለታለሁ። ከተደወለ በኋላ አካባቢው ላይ በስትክክል የሚመጡትን የተለያዩ ሰዎች ወደዚህ ግቢ የሚገቡትን በሙሉ ከጀርባ በመሆን መያዝ ባለባችሁ መንገድ እንድትይዙ፣ ማንም ሰው እንዲያመልጠን አንፈልግም። እና ማሜ ሌላ የሚፈጠር ችግር አይኖርም። ብቻ ግን ደውይለትና የቀሩትን ነገሮች አብረን ሆነን ምን ይሆናል። አቱት ካሜራው ምንድነው ማዘር? እንዴ ማን ነው? ቆይ አንተ ማን ነው ማዘር? ዶክተር ቢኒያም። አቤት። ማን ነው? ቆይ ምንም ሰራው እዚህ ዶክተር ቢኒያም ነው። ምንም ሰራው እዚህ ምንድነው? ቆይ አይ ተቀመጥና ነው ክብር ያለው ራሱ ነው። ምንም ሰራው እዚህ ተቀመጥ። ምንም ሰራው ምንድነው ማዘር? ምንም ሰራው እዚህ ጓደኛዬ ጋር ነው የመጣሁት ማዘር። ቆይ ቆይ ዝም በል። ምንድነው ማዘር? ምን እየተፈጠረ ምንም ሰራው እዚህ ዶክተር ምንድነው ስራ? እኔ እኮ ፋይሉን እዚህ ምንድነው የምትሰራው? እዚህ ምንድነው የምትሰራው? የምን ፋይል ነው የምጠብቀው አንተ? የምን ፋይል ነው የምጠብቀው? የጓደኛዬ እናት ጋር ነው የመጣሁት። እኔ እኮ ምንም እንትን የሚያስብለኝ ነገር የለም። ያንተ ጓደኛ ናት? የጓደኛዬ እናት ጋር ነው የመጣሁት። እኔ ማለት አንተ ማን ነህ? አቤል ነኝ። አቤል ምንድን ነው? እኔ እኮ ማለት ፋይል ያዝኩት ጋዜጠኛው አቤል ገባ። ጋዜጠኛ ሲጀምር ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም። ምንድን ነው ስራ? ቆይ ልጄ ምንድን ነው? ቆይ ህግ የለም እዚህ ሀገር ሲጀምር ምንድን ነው ስራ?
ዶክተር ነኝ ማዘር ታውቂያለሽ። እዚህ ምን ነው የምትሰራው ነው ጥያቄ። ስማ ዶክተር እዚህ ምንድን ነው የምትሰራው ነው ጥያቄ። ሰማኛለህ? እዚህ የመጣሁት እኔ የጓደኛዬ ቤት ነው። አንድ ማን ናት ጓደኛ? ናርዶስ ናት ጓደኛ? በምን አይነት መንገድ? እንደኛ ጋር ትሰራ ነበር። ጓደኛዬ ናት። ወንጀለኛ መሆኗን እኔም አንተም ጠንቅቀን እናውቃለን አይደለ? ናት። እኔ አላውቅም። ዶክተር ወይ ማዘር ምንድን ነው የምሰማው? ማየው ወንጀለኛ ናት እያሉ እኮ ነው። አንተም ነህ እንጂ እኔማ አይደለሁም እኮ። ፋይል ፈልግልኝ ብለኸኝ ይኸው ከጀርባ ይመጣል። እኔ እኮ ፋይሎቹ ያለ አግባብ የተቀመጠ ፋይል አለና እሱን እንድናየው በማሰብ ነው የመጣሁት እንጂ ምንም እኮ እንደዚህ አይነት ነገር ውስጥ የሚያስገባ ነገር አይደለም። ናርዶስን አግኝታታል? ናርዶስን ካገኘኋት ትንሽ ቆዩ። ባለፈው አብረሃል ነበር ከዴ ትንሽ ቆዩ። ናርዶስን ካገኘኋት አትዋሽን። ይኸው ለዚህ ምን ትሰራለህ ነው የምልህ። እኔ ከአንተ የምፈልጋቸው አንተንም ማግኘት እየቻልኩኝ ነው። እዛ ትቼ አዲስ አበባ ነው ያለው ብዬ ነው ወደዚህ የመጣሁት። ምክንያቱም ዶክተር ቢኒያም እቺ ልጅ ስትቀጠር ብዙ ነገሮችን ፋይልም ወስዷል። እሷ የተቀጠረችበትን መንገድ ብዙ ነገሮችን ያስተካክሉ እሱ ነው ተብያለሁ። እነ ዶክተር ታሪኩ እና ዶክተር ሳምሶን ብዙ ሰዎች ማስረጃ ሰጡኛል። ስለአንተም ብዙ ፋይል አለ። እሺ እኛን ስማን። ቆይ መጀመሪያ መጨረሻ አትበል አይደለም እዚህ የመጣሁት እኮ ከልጄ ጋር እያመጣችሁ የምትከምሩት እያንዳንዱ የተቀያየረ ሰው ነው የሚመጣው። አንተ ደግሞ ደጋግመህ ትመጣለህ። አስረዳው ማዘራው መጀመሪያ ችግር የለውም ግን እኔ እዚህ የመጣሁት አልሰማም። ይኸውልህ ዶክመንቱ ተዘጋጅቷል። አሁን የምትነግረው ንገረው። እንዲህ አትበል እኮ ምንድን ነገር ነው ፈልገው አንተ። እኔ እዚህ የመጣሁት ሲጀመር መጀመሪያ የተቀመጡ ፋይሎች አሉ። የሆነ የጎደለ ፋይል አለ ሆስፒታል ውስጥ እና እነሱን ለማከና እንደዚህ ታመጣልኝ ነበር። የጎደለ ፋይል አለ፣ እንደ ድንገት ያልተሟላ ፋይል አለና እየሰረክ እሱን ለማየት ነው የመጣሁት። እዚህ ለማሟላት ፈልጌ ነው እዚህ ድረስ የመጣሁት እንጂ ምንም እንትን ለማለት ነገር የለም። ቆይ እስቲ ማሚ ይቅርታ ማለት እንደው ምንድን ነው እያልክ ያለው? ሆስፒታል ውስጥ እንደ ድንገት ስናይ የጎደሉ ፋይሎች አሉና እነሱን ፋይሎች ለመሙላት ነው እዚህ ድረስ የመጣሁት። እኔ በምን አይነት መንገድ የጎደለ ፋይል አላውቅም፣ ብቻ ግን የሆነ ሰዓት ላይ ቼክ ስናደርግ አንተ እሷ ስትቀጠል ብዙ ነገሮችን ማኒ ስታደርግ ነበር አይደለ? ሰው ኃይል ላይ የምትሰራው አይደለ? ዶክተር ቢኒያም ሰው ኃይል ላይ ትሰራለህ። ይሄንን ነገሮች የቅጥር ስራዎችን ማኔጅ የምታደርገው አንተ ነህ። ከአንተ ካለፈ በኋላ ደግሞ ዶክተር ታሪኩ የማጽደቅ ስራውን ይሰራሉ። ናርዶስ እንድትቀጠር ፋይሎቿን አጣርተህ የቀጠርካት አንተ ነህ። እኔ የቀጠርኳት አይደለ? አሁን ክስ እየቀረበባችሁ እንዳለ አንተም ደግሞ ስትቀጥራት በምን አይነት ፋይል አጣርተህ እንደቀጠርካት እንደምትጠየቅ ተደውሎልሃል። ዶክተር ታሪኩ ትናንት አጠገቤ ሆነው ደውለውልህ እመጣለሁ የቤተሰብ ጉዳይ ገጥሞኝ ነው ችግር የለውም የእሷን ፋይል ማሳየት ባለብኝ መንገድ አሳያለሁ የሚል ነገር ገልጸሃል። ስለዚህ ስርዓት ባለው መንገድ ከኛ ጋር ታወራለህ ብለን አስበን ነበር። እኔም በቶሎ ወደዚህ ቦታ የመጣሁት እዚህ ጋር ግን ላገኝ ይችላሉ ብዬ በጭራሽ አልገመትኩም። እዚህ የመጣሁት እኔ እንደነገርኳችሁ መረጃውን እንትን ለማለት ነው የመጣሁት። የቤተሰብ ጉዳይ ለማስጨረስ ነው እዚህ የመጣሁት። ማዘርም ቤተሰቤ ናት፣ እንደ ቤተሰብ ነው አንድ ምን ታየው። የኔ ልጅ ናርዶስ ሐኪም መሆኗን አላውቅም። አሁን ግን የውሸት ሐኪም ሆና አገኘኋት። የውሸት ዶክተር ሆና አገኘኋት። ይሄን አስረዳልኝ። የውሸት ዶክተር እንዳሉ እኮ እኔ ብቻ አይደለም ሆስፒታሉ ሙሉ ያውቃል። ግን እኔ እናቷ እንደሆኑ ነው የማውቀው። እና ሐኪምም እንደሆነች እንደምታውቀው ነው እኔ የማውቀው። አንድ ሁለተኛ ደግሞ እንደ ድንገት በመሀል ቼክ ያላደረግነው ፋይል ነበር። ያኛው ነገር አልተገኘም እና እሱ ነገር ካለ ብለን ነው ባለፈው ከናርዶስ ጋር የመጣነው ድረስ። ስለዚህ አንተ ከናርዶስ ጋር ናርዶስ እንድትሸሽ አድርጋታል ማለት ነው። እንድትሸሽ ሳይሆን ታዲያ ምንድን ነው ያደረገው? ፋይል አለ እዚህ እና እሱን ለእንትን ለማለት ነው የመጣነው። እኔ ላንተ አልሰጥም። ይኸውልህ ዶክተር ቢኒያም አንድ ነገር ልንገር። እሺ መጀመሪያ ግን በክብር አወሩ። ዶክተር መሆኔን አትርሱ። አትድገመው። የካርቶን ዶክተር ይዛ ነው እንዴ? ልጄንም የካርቶን ሐኪም አድርገሃል ደግሞ እንዴ? ዶክተር ነኝ ሲጀመር እንደዚህ ወይ ማዘር ክብር ይኑሮ ተቀመጡ። አርፈው ቁጭ ነው። ስለ ክብሩ ሰውና አርፈው ቁጭ ነገር ዶክተር እሺ መጀመሪያ ቆይ ቁጭ በሉና የውሸት አይደለም ይሄ ነገር ውሸት አይደለም። አንድ ነገር ልንገራችሁ። ቆይ መጀመሪያ እንወራ። ቆይ ዶክተር መሆኑን አውቃለሁ። ዶክተር ነኝ ታውቃለች። እዚህ ግን የምትሰራው
ምን እንደሆነ ታስረዳናል። እዚህ ምንድነው እያጨመለክ ያለው? እዚህ ነገር ውስጥ እኮ እናንተ መግባት የለባችሁም። ጋዜጠኛ ደግሞ ስለዚህ ነገር ምንም እንትን ማለት አይችልም። ታወራለህ ካላችሁኝም ጠበቃዬን እጠራለሁ። ሰው ስጨርስ ይያ ጋዜጠኛው ምንድን ነው ያልከው? ጋዜጠኛው አንተ ሰው እየጨረስክ ይያ ስለ እንደዚህ አይነት ነገር እናንተ እንትን የሚላችሁ ነገር የለም። አውራ ከተባለም እናንተ እኔን ማስገደድ እንትን የላችሁም። ካለም ጠበቃዬን ጠርቼ ምናምን እናወራለን እንጂ እንደዚህ እንትን ማለት አትችሉም። በእንደዚህ አይነት መንገድ የምታወራኝ ነው ይመስላል። ህግ እስካለ ድረስ እኔ እንደዚህ አይነት ነገር እችላለሁ። ኧረ እባክህ ዶክተሮቹ እንዳይሰሙ ችግር የለውም። አጥፉት ካሜራውን። ከዛ በኋላ ችግር የለውም። ውሸት አይደለም ማለት